እኮ እንደምታየው ስታቲስቲክሱ እኮ የሚናገረው አሁን የወረዳ እንትን የተጋቡ ሰዎች የስም ዝርዝር ብታይ 90% ተፋቷል። 100 አርገው ከፈለክ አይመለከተኝም። ይመለከተኛል? እኔም የሚመለከተኝ የእግዚአብሔር ቃል የሚለው ነው። አሜን። ፎልስ አርጊውመንትን ከጭንቅላታችሁ እየነቀላችሁ የእግዚአብሔርን ቃል መጠቃት። በቀን 3 ጊዜ ዶክተር ይሄን ዋጪ ሲልሽ እንደምትውጪ የእግዚአብሔርን ቃል በቀን 3 እንደ ፓራሲንታሞል መዋጥ ስትጀምሪ አርጊውመንቶችሽ እየተቀየሩ ይሄዳሉ። አሜን በሉ። አንዴ እስቲ ይቀየራሉ በሉ። ኢየሱስ ጋር ስትመጡ የሞተች ብላቴና ያለችበት ቤት ኢየሱስን ሲያስገቡት ኢየሱስ እንደዚህ አለ፣ ብላቴናይቱ ተኝታ ነው አልሞተችም አለ። ሳቁበት። በኢየሱስ ስም መሳቅ መጀመር አለባቸው። መሳቅ ካልጀመሩ ባንቺ ንግግር አንቺም ከነሱ አትለይም ማለት ነው። ምን አሉበት ይላል? ከት ብለው ሳቁበት። ኢየሱስ ሞት ላይ እንቅልፍን ማየት ይችላል። ዛሬ እይታህን ጌታ ይቀይራል። አሜን። ኢየሱስ 2 ዳቦና ስንት ነው? 2 ዓሳና 5 ዳቦ ላይ multitude of people ተመግቦ 12 መሶብ ሲተርፍ ያለ በኢየሱስ ስም እግዚአብሔር እይታህን ይቀይረዋል። ባንክ ባለችው 100 ብር ላይ እግዚአብሔር መባዛትን እንደሚያደርግ ማየት ትጀምራለህ። እስቲ ይችላል በሉ። እስቲ ይሄ ሲቀየር ህይወት ይቀየራል። ይሄ ግን ካልተቀየረ ህይወት አይቀየርም። ቻይና ውስጥ ትልልቅ የኔን ቤት የሚያካክል ዝሆን የሚታሰረው በቀጭን ሰንሰለት ነው። እንዴት ነው ተብሎ ጥናት ሲደረግ ህፃን እያሉ ያቺ ሰንሰለት ትታሰራለች እግራቸው ላይ። አድገው እንኳን ጭንቅላታቸው ምንድነው የሚያስበው? ከዚህ ሰንሰለት ቁጥጥር ውስጥ ነኝ። ግን እኮ ምን ብለዋል? አድገዋል። ማደጋቸውን አያውቁም። በዛች ሰንሰለት ይገዟቸዋል። ዛሬ አይምሮህን ነፃ ታወጣለህ። እችላለሁ ማለት ይጀምራል። እንደ ካሌብ እንደ ኢያሱ እወርሳለሁ፣ አይ ዲዘርቭ ይሄንን ነገር እመጥነዋለሁ ማለት ይጀምራል። እስቲ አንዴ አሜን በሉ። ሰፈር ሾርባ ቤት መዋል ታቆማለህ። ኢየሱስ ያድናል። ሰይጣን አመድ ላይ ይዙር። አሜን በሉ። እስቲ ራስን ትልቅ ቦታ ታስቀምጣለህ። አሜን ነው። እንደ ዳዊት ትጀምራለህ። ዳዊት በጣም ብልጥ ሰው ነው። መንፈሳዊ መሪ የገባው ሰው ነው። ጌታ ሆይ አለ ጠላቶችህን አለ። ጠላቶቹ እኮ የሱ ናቸው። ጠላቶችህን አለውና የእግሮች መረገጫ እስካደርግልህ ድረስ በቀኝ ይሁን አለ። እስቲ ጠላቶቼ ከዛሬ ጀምሮ የኔ አይደሉም በሉ። እንዲህ ትላለህ፣ ጌታ ሆይ ጠላቶቼ እያስቸገሩ ነው፣ ልምታቸው፣ ኃይል ጨምር እስቲ ትላለህ። አሜን ነው። ያንቺ ጠላት የእግዚአብሔር ነው። ሜንታሊቲሽን ቀይሪ፣ አይምሮሽን ቀይሪ። አትዋጊ። ለሁሉ ነገር እኔ ነኝ አትበይ። ያንቺ ጠላት የማን ነው? ሙሴን ሲያሙት እግዚአብሔር አየና ሙሴ ሳያያቸው ጠራቸው። ኑ ማወቅ ፈልጋለሁ፣ እንዴት ባሪያዬ ሙሴን ስታሙት አልፈራችሁም? ኑ አለ። በኢየሱስ ስም ዛሬ የሚሰማልህ አካል ተነሳ። እስከ ዛሬ አንተ እየሰማ ሊሆን ይችላል። ከዚህ በኋላ ግን የሚሰማልህ ይነሳልሃል። አሜን በሉ እስቲ። እግዚአብሔር ይዋጋልሃል። እንዴት ልጄን እንደዚህ አልክ ማለት ይጀምራል ጌታ። አሜን ነው። ሜንታሊቲን ቀይር። ልጅ ነህ አንተ፣ ባሪያ አትሁን። እንደ ባሪያ አታገልግለው፣ ደስ እያለህ እንደ ልጅ። አሜን ነው። ስታገለግል ራሱ ስተዘምር ሸርተኛል አበል በሙሉ ኃይል አገልግል። ኢየሱስ ያድናል። አሜን አሜን። ተነቃቃ፣ ፖዚቲቭ ሁን፣ ህይወትህን አስተካክል። የተወደድከው በአጋፔ ነው። አጋፔ ዩኖ አጋፔ አንኮንዲሽናል ላቭ፣ ለዘላለም ተወዳል። አሜን ነው። አሜን ነው። ተወስነሃል ለልጅነት፣ ለክብር፣ ለጽድቅ፣ ለቅድስና እግዚአብሔር በልጁ በኢየሱስ ክርስቶስ ወስኗል። አሜን ነው። ያንተ ቃል በእግዚአብሔር ፊት የመጀመሪያ ተሰሚ ነው። ጸሎትህ ከዛሬ ጀምሮ ዝም ብሎ ነው የሚሰማው። ለምን? ይሄ የባሪያነት ሜንታሊቲን አወጣዋ። ለእነንትና እየመለስክ አትበል። አንተን እግዚአብሔር ብቻ ነው የሚያውቀው። አሜን።
ከማንም ጋር ራስን አታወዳድር። ኢየሱስ የሞተው ለዓለም አይደል፣ ላንተ ነው፣ ላንተ ነው። አሜን ነው። ዮሐንስ ራሱ በጻፈው መልእክት ላይ እኮ ነው በዮሐንስ ወንጌል ጌታ ከሌሎቹ ለይቶ የሚወደውም ይላል ራሱን። ምን አይነት ሰው ይሄ? ራሱ በጻፈው መጽሐፍ ላይ ጌታ የሚወደው ይላል። የዮሐንስ መጽሐፍ ላይ እኮ ነው። እስቲ ጌታ የሚወደው ነኝ በሉት። ስላንቺ አላቅም በሉ አንዴ። ፐርሰናሊ ተወደሻል። አሜን አሜን። በግልሽ ተወደሻል። ስለዚህ የባሪያ ሜንታሊቲን ፈጽሞ ካስወጣችሁ እግዚአብሔር የደከመ የልጅ ሜንታሊቲ ያለውን ሰው ይፈልጋል። የባሪያ ሜንታሊቲ ይዞ በቤቱ ቁጭ ብሎ ጽድቁን ከሚቆጥር ሰው እኔ እንዲህ ነኝ፣ እንዲህ የተሻልኩ ነኝ፣ የተሻለ ጸልያለሁ፣ የተሻለ ህይወት አለኝ። አንድ ቀን ስለ ትዳር ሳናወራ 14 ዓመተኛ ሞላን እኮ። ኢየሱስ ያድነ። መጽሐፍ ሳንጽፍ መጽሐፍ የጻፈ ግን ተፋቷል። ዝም ብለህ አትኖርም ጨፍነህ። ኢየሱስ ጌታ ነው። ጎን ያለውን ዝም ብለን ኑር በለው። እኔ ሰርቼው ይመስል በቃ እኔ አስተካክየው እኔ በጣም ታቃለ ቆንጆ ባል ነኝ፣ በጣም አሳቢ ነኝ ስትል ነንዴ ይላል ጌታ። እሺ ዞር ብያለሁ። ሴትየቷ ከዛ ታገኛለሽ በነጠላ። ኢየሱስ ያድናል። እኔ በጸጋው ነኝ በለው። ጎን ያለውን ነገሬ ዝም ብሎ ነው የሚቀጥለው። አውጣ፣ ራስህን አውጣ፣ ከህይወትህ ከዘላለምህ አውጣ፣ ከጤናህ አውጣ። በጣም 7 ጥቁር ቀበቶ ያላቸው ሰዎች በኮቪድ ሲሞቱ አይቻለሁ። እኛ ደግሞ እንደዚህ ዋን ፓኮቹ አለን። ምንም ችግር የለም። ጌታ የተመሰገነ ይሁን። አሜን ነው። ጂምናዚየም ሳንሄድ አለን። ጉንፋን የለም። ለጤና ዋና መሰረታዊ ነገሮች ስፖርት 60 ኪሎ ወደ ሰማይ አንሳና ወደ ምድር መልስ። ሄዱ። እኛ አለን። ስሩ። ስፖርት ጥሩ ነው፣ ግን በስፖርታችሁ ሳይሆን ጤንነታችሁ ጋራንቲው የኢየሱስ መቁሰል ነው። አሜን ነው። ጥሩ ነው ስሩ፣ ግን የምትሰሩት ለመባረክ እንዳይሆን ስለተባረካችሁ ስሩ። አሜን አሜን። ስሩ። ቢዝነስ ቆንጆ ነው፣ ግን ስለተባረካችሁ ለመባረክ እንዳሰሩ። አቺቭ አታረጉ። ስለተባረካችሁ ስትሰሩ ግን አቺቭ ታረጋላችሁ። አሜን በሉኛ። ራሳችሁን እያወጣችሁ ይኸውላችሁ፣ መንፈሳዊ ህይወታችሁ እያደገ ሲሄድ እናንተ እንደ ጨው እየሟሟችሁ ነው የምትሄዱት። መንፈስ እየጨመረ ነው የሚሄደው። አሜን አሜን። እኔ ላንስ እሱ ግን ምን ሊልቅ ምን ይላል ይገባል። አሜን አሜን። ከዛሳ ትዳራችሁ ያማረ እድሜ ዘመን ልጆቻችሁ የልጅ ልጅ የምታዩ ልጆቻችሁ የወደቀ አይኖርም። አሜን አሜን። የተባረከ ይሆናል። ይሄ ቤት የክርስቶስ ነው ትላላችሁ። የኔ ጥበብ አይሰራውም፣ የኔ ዕውቀት አይሰራውም። አሜን አሜን። ኢየሱስ ያድናል። ባልሽ እንዲወድሽ እንዲያርጊ ተይ ባል ጸልይ። አሜን ነው። ጎን ያለውን ጸልይ ባል። ምንም አይወድም። ጸልይ፣ አመስግን። የጌታ ምህረትን ተመልከት። የበዛልህን ነገር ተመልከት። ህይወት ይቀጥላል። እስቲ እጆቻችሁን አንሱ። እኔ ልጅ ነኝ በሉ።